በማዕከላዊ ኢትዮጵያ ክልል የኮሪደር ልማት እየተከናወነባቸው ከሚገኙ 7 ከተማዎች ውስጥ አሁን የምንገኝባት የክልሉ ዋና መቀመጫ ሆሳና አንዷ ነች። በሆሳና የተከናወነ የሚገኘው የኮሪደር ልማት ስራ ምን ይመስላል፣ እንዴት እየተሰራ ነው የሚለውን እንመለከታለን። ሆሳና ከተማ ከንቲባ ዳዊት ገዱ በጣም ነው ማመሰግነው ለጊዜው። እስኪ በተለይ በሆሳና ከተማ በኮሪደር ልማት ምን ያክል ቦታዎችን ለመሸፈን የታቀደው አጠቃላይ አሁን ላይ ያለው ስራ ምን ይመስላል የሚለው መረጃ ነው። እንግዲህ ሆሳና ከተማ ውስጥ በአሁኑ ሰዓት 35 ኪሎ ሜትር ኮሪደር ልማት እየሰራ ነው። እንቅስቃሴ እንዳያችሁ ቀደም ሲል የካንቲባ አሻራ ተብሎ የተጀመረው 6 ኪሎ ሜትር ጨምሮ ቀሪው 35 ኪሎ ሜትር እየሰራ ነው። በአሁኑ ሰዓት የመጀመሪያ ፌዝ ከ35 ኪሎ ሜትር ውስጥ 24.5 ኪሎ ሜትር ነው የሚሰራው። ወይታቱ እስከ ሰኔ 30 የሚያልቅ 10.5 አለ። በአጠቃላይ 35 ኪሎ ሜትር አለ። እንዳያችሁ በፍጥነት እየሄደ ነው። የመጀመሪያው 2.6ቱ ዘገምተኛ ነበር። ትንሽ ልምድም አልነበረንም። ልምድ ያመጣ ነው ከአዲስ አበባ ነው። ከዛ በኋላ አሁን ሁሉንም የኮሪደር ልማት መሰረታዊያን ተብሎ የተቀመጡ 4 መስፈርቶችን ያካተተ የእግረኛ መንገድ፣ እንደዚሁ የውሃ አካላት፣ እንደዚሁ የህዝብ መመላለሻ ፈነቶች፣ አረንጓዴ ቦታዎችን ያካተተ ኮሪደር ልማት እየሰራ ነው። እዛ ላይ እኛ ተጨማሪ የጨመርናቸው ነገሮች አሉ። ከአዲስ አበባ ከወሰኑት ልምድ ምንድነው ብሔረሰቦችን የሚገልጽ የኢትዮጵያ ብሔረሰቦችን ሆሳና የሁሉም ኢትዮጵያዊ እንደሆነ እንዲታወቅ እዚህ ከተማ የሚገባ ሰው በዛ ላይ በዲዛይኑ አካተናል። ሁለተኛ ከመሰረታዊያን ውጪ የመኪና ለምሳሌ የመኪና ነዳጆች ናቸው ድሮ ከተማ የምንጠቀመው። ወደፊት ዓለም ውስጥ የአየር ብክለት ጋር ተያይዞ የነዳጅ መኪናዎች ወይም የቤንዚን መኪናዎች ከተሞች እንዲወጡ ታሳቢ ይደረጋል። ይህን ታሳቢ ባደረገ መልክ ሆሳና ከተማ ውስጥ የኤሌክትሪክ መኪናዎች የቻርጅ ስቴሽኖች ጨምር ዲዛይኑ ላይ አካተናል። አጠቃላይ የሚሰራው ስራ በጊዜው ብቻ እንዲጠናቀቅ ማድረግ ሳይሆን ደግሞ በጥራት እንዲጠናቀቅስ በመከታተልና በመስራት ረገድ ያላችሁ እንቅስቃሴ ነው የሚመስለው። አጠቃላይ 35 ኪሎ ሜትሩን በሎት አከፋፍለን የተቋራጭ ምልመላ ላይ አቅም ያላቸው ሊሰሩ የሚችሉ እስከዛሬ በሰራቸው ስራዎች መልካም አፈጻጸማቸው ቆንጆ የሆኑትን መርጠናል። የብቻ ሳይሆን እነሱ ደግሞ በተሰጠ ጊዜ በላይ ቀድሞ እንዲጨርሱ ለምሳሌ ሙሉ የገባንበታል ለ3 ወር የገባ ነው በ2 ወር እንዲጨርሱ። እሱን ለማድረግ ደግሞ ትንሽ የአየር ተፈጥሯዊ ነገር ካልሆነ በቀር ዝናብ አንዳንድ ጊዜ አልፎ አልፎ የሚያስቸግር ነገር አለ። ከዚያ ያለፈ ግን የሰው ኃይል ቁጥራቸውን እንዲጨምሩ አድርገናል። እንዳያችሁ አሁን ከዚህ አደባባይ እስከ ሽላንሻ ወደሚባል የክልሉ ብልጽግና ፓርቲ ጽሕፈት ቤት ድረስ ያለው ቦታዎች በ22 ቀን ሌላ ጊዜ 2 ወር 1 ወር የሚቆይ በ22 ቀን ያለቀ ነው። እኛ ከጠበቅነው ጊዜ በላይ ቀድሞ ሊያልቅ እንደሚችል ተስፋ እናደርጋለን። በጣም ነው አመሰግናለሁ። በሰኔ ወር ለማጠናቀቅ የታቀደውን የዚህን የሆሳና የኮሪደር ልማት ስራ እንግዲህ በተያዘለት ጊዜ ለማጠናቀቅ በዚህ ስራ ላይ የተሰማሩ ባለሙያዎች እየሰሩ መሆናቸውን ነው የነገሩን። በተለይ በስራ ሂደት ውስጥ የሚያጋጥሟቸው ችግሮች የሚቀረፉላቸው ከሆነ ደግሞ በጊዜው በጥራት ለማጠናቀቅ ዝግጁ ስለመሆናቸው ነው እየተናገሩ የሚገኙ። ከተቀመጠበት ጊዜ ላይ ግን እንዳይጠናቀቅ አንደኛ ሳይት ላይ የሚታዩ ችግሮች አሉ። አንደኛ የራይት ዌይዝ ነው። ያ ማለት ከሰዎቹ ከአጥር ጋር ከቤት ጋር የሚገናኙ ነገሮች ናቸው። ነገር ግን እሱ ኦልሞስት ከ90% በላይ ተሰርቷል ማለት ይቻላል። ከዚያ ያለፈ ግን በየሳይቱ ላይ አሁን ሲታያቸው የማብራት ፖሎች አሉ። እነዚህ ማብራት ፖሎች በተቀመጠለት ጊዜ ላይ እንዳይጠናቀቅ አንድ እንቅፋት አሁን ከሚሆኑ ችግሮች አንዱ ነው። ስለዚህ ይሄ ምናልባት ከዞን አመራርም ከክልል አመራርም በተቀመጠለት ጊዜ ላይ እንዲጠናቀቅ ችግሩ እንዲፈታ እኛም ክትትል እያደረግን ያለን። እነዚህ እንግዲህ የተጀመሩ ስራዎች ሲጠናቀቁ ለሆሳና ከተማ አዲስ ውበትን ያጎናጽፋታል ተብሎ ይጠበቃል።